ገነነ መኩሪያ ሊብሮም ራሱን አጠፋ ወይስ ሰው ገደለው? ራሱን አጠፋ ወይስ ሰው ገደለው? በመላኩ ብርሃኑም ቀኑ ሙሉ ሲያወሩ ቢውሉ መስማት የማይሰለቹኝ አራት ሰዎች አሉ። ስብሃት ገብረ እግዚአብሔር፣ ዘነበ ወላ፣ አብዱ አሊሄ ጅራና ገነነ መኩሪያም። ገነነ ከወሬው በላይ የሚያውቀው ነገር መብዛቱ ነው የሚደንቀኝ። እነዚያን በደቃቃ ፎንቶች ሊብሮ ላይ ጽፋቸው የነበሩ መሶብ የሚሞሉ የኳስ ወሬዎች ነፍሱን ይማረውና ታናሽ ወንድሜ በተመስጦ ሲያነባቸው ነበር የማያቸው። የኳስ አፍቃሪ ስላልሆንኩ የኳሱን ገነነን ብዙም ሳላነበውና ሳልሰማው ነው የኖርኩትም። በኋላ ግን ገነነ መስማት በምወደው የድሮ ታሪኮች መጣ ተከታታዩ ነበርኩም። ከገነነ የሚገርመኝ ነገር አወራሩ ነው። ካሜራ ፊት ሆኖ ሲናገር ፊቴ ቆሞ የሚያወራኝ ያህል ነበር ቀርቤን የሚይዘው። ቀንና ሰዓት ስምና ቦታ ሳይረሳ ሲናገር ይደንቀኝ ነበረ። የትናንቱን ማስታወስ ለሚቸግረኝ እኔ ገነነ የረጅም ዘመን ታሪክን ሳያዛንፍ ወደ ኋላ ተመልሶ ሲያወራ ትንግርቴ ነው። የሆነው ሆኖ ገነነ አሁን የለም፣ አፈሩ ይቅለለው። አሟሟቱ ግን በጣም እንቆቅልሽ ሆኖብኛልም። በተለይ በቴዲ ተክለ አረጋይ ጽሑፍ መነሻነት ኢትዮፒካ ሊንክ ላይ ከሰማሁት መረጃ ተነስቼ ጥቂትም ቢሆን የፖሊስ ወንጀል ምርመራ ሳይንስ እንደ ተማረ ሰው ሆኜ መረጃውን ሳብሰለስል ያልተመለሱልኝ ዋና ዋና ጥያቄዎች አንጎሌ ውስጥ ተጉላልተውብኛል። ከዚያ በፊት ግን እከሌ ያስነጠሰው ተብሎ ወሬ በሚሆንበት በዚህ ዘመን ገነነን ያህል ታላቅ ሰው መታመሙና እግሩ መቆረጡ ሲነገር አለመስማቴ፣ ይባስ ብሎ እስኪቀበር ድረስ ሆቴል ክፍል ውስጥ ሞቶ መገኘቱ ሳይወራ ድብቅ ሆኖ መቆየቱ በራሱ በጣም ደንቆኛል። ጊዜና አጋጣሚ እድል የፈጠረላቸው ሰዎች በሚገኑበት በዚህ ሀገር ብዙ ሰርተው አሻራቸውን ያኖሩ ባለውለታዎች እንዲህ ሲድበሰበሱ ሳይ ማህበረሰቡ ለህትመትና ለብሮድካስት ጋዜጠኞች ያለውን ሚዛን ከብሮድካስትም ቴሌቪዥን መዝናኛ ላይ ለሚሰሩ ሰዎች የሚሰጣቸውን እውቅና እያሰብኩ የጋዜጠኝነት ሙያና ማህበረሰቡ ሙያና ባለሙያውን የሚረዳበት ክፍተት አስባለሁ። ወደ ገነነ አሟሟት ልግባ። ትላንትናዬን ያንተራስኩት በኢትዮፒካ ሊንክ ላይ ከሰማሁት መረጃ ላይ ብቻ መሆኑን ልብ በሉልኝ። በዊልቸር ላይ ነበር የተባለው ገነነ ለስራ ከገባበት ጊዮን ሆቴል ወደ ቤቱ ሳይመለስ ቀረም። 2 ቀን ሙሉ ሲጠፋ ከቤተሰቡ የትገባ ብሎ ተጨንቆ የፈለገው ሰው አለመኖሩን ነው የተረዳሁት። ገነነ ስልኩን አጠፋ ተብሎ ብቻ ሲታለፍ የሚገባው ሰው ነው። ዘመዶቹ፣ ወዳጆቹ፣ ባለቤቱ ጭምር ምን ያህል የት ርቀት ድረስ ሄደው ፈለጉት? ይህን ያህል ታዋቂ የሆነ ሰው ሲጠፋ በተገኘው መንገድ ሁሉ ፈልጉልኝ አይባልም። ወድቆ ቀርቶስ ቢሆን ለያውም በዊልቸር ያለ ሰው ቢያንስ የተጠለለበት የዋአካን ሆቴል ሰዎች እኮ ያውቁታል። ጠፋ የሚል ወሬ ቢሰሙ እኛ ጋ ነው ኑ እናውሰዱት ማለታቸው አይቀርም ነበረ። እዚህ ላይ መረጃው ገነነ ከቤተሰብ በተለይ ከባለቤቱ ጋር የሆነ አለመግባባት እንደነበረው እንዳስብ አድርጎኛል። በተለይም ከ2 ቀን በኋላ እዚህ ነኝ ያለሁት ያለው ሰይድ ኪያርን ከሆነ ለባለቤቱ መንገር ያልፈለገበት ምክንያት ነበረው ማለት ነው። ወደ ቤቱ መመለስ አልፈለገም ማለት ነው። ባለቤቱም የጠፋው ባሏ ተገኝቶ ስኳሩ ወርዷል ስትባል ሚሪንዳ አዛለት ብቻ አለ የተባለበት ሆቴል ሳትሄድ ቀረች መባሉም የሁለቱ ግንኙነት ቅሬታ ውስጥ መሆኑን ያረጋግጣል። ይህ እንግዲህ የቤተሰባዊ ግንኙነት ጉዳይ እንጂ ወንጀል አይደለም። ገነነ ባይሞት ኖሮ ይህ ጉዳይ ከቤተሰቡ ውጭ የሚመለከተው ማንም የለም። የቤተሰቡ ጉዳይ ብቻ ስለሆነ ከአሟሟቱ ጋር እስካልተገናኘ ድረስ ወደ ኋላ ዳና የሚፈተሽበት ጉዳይ አይሆንም። ከመጨረሻው መጀመሪያ ስንነሳ ግን ገነነ በሩን ዘግቶ ሲንኳኳ አልከፍታለ ተባለ አይደል? መጀመሪያ ይህ ክፍሉ ውስጥ ያለ ሰው ደህና ስለመሆኑና በሕይወት ስለመኖሩ በሚቻለው መንገድ ሁሉ ማረጋገጥ የማንም ሰው ቀዳሚ ተግባር ነውና የሆቴሉ አስተናጋጅም ሆነ ተጠርተው የመጡት የገነነ ባለቤትና ጓደኛው ሰይድ ኪያር በሩን ደጋግመው ማንኳኳታቸው አልከፍት ሲላቸውም በብርሃን ማስገቢያ መስኮቱ በኩል ሰብረው ወደ ውስጥ መመልከታቸው ተገቢ ነበረ። ምናልባት እርዳታ በሚያስፈልገው ደረጃ ላይ ሊሆን ስለሚችል ጊዜ ላለመውሰድና ያለበትን ሁኔታ ለማየት የማንንም ህጋዊ አካል ፍቃድ መጠበቅ አይገባም። የነፍስ ማዳን ስራ ስለሆነ በህግ ድጋፍ አለው። እኔን ያላሳመነኝና ከባድ ጥፋት ነው ብዬ የምገምተው ተግባር ምናልባትም ዛሬ በይሆናል አሟሟቱ እንቆቅልሽ እንዲሆንብን ምክንያት የሆነው ድርጊትም ከዚህ በኋላ የተፈጸመው ነው። በግሌ ይህ ድርጊት ከባድ ቸልተኝነትና ጥፋት ነው እላለሁ። ፈጻሚዎቹ ራሳቸውም ለጥርጣሬ እንዲዳረጉ ያደረጋቸው ለገነነ ሞት ምክንያት ጥርት ያለ መረጃ እንዳይወጣ ምክንያት የሆነው ይኸው ጥፋት ነውና ስለሱ ልናገርም። በተሰበረው ብርሃን ማስገቢያ በኩል ሲያዩት ገነነ ግማሽ አካሉ መሬት ግማሽ ዊልቸር ላይ ሆኖ ታያቸው። በሌላ አነጋገር
የሚያዩት ሰው በድን ነበረ። የሆነ ችግር ተፈጥሯል ማለት ነው። የገነነ ህይወት መኖር በራሱ አጠራጣሪ ሆኗል ማለት ነው። ደግሞም ከምሽቱ 3 ሰዓት ሆኗል። ስለዚህ ሁሉም ሰዎች እዚህ ላይ መቆም ነበረባቸው። የገነነ ባለቤት ሰይድ ኪያር የሚሆን የሆቴሉ ሰዎች በቀዳዳ ወድቆ በድን ሆኖ ያዩትን ሰው ለማውጣት በሩን መስበር አይገባቸውም ነበረም። በሩን በመጥረቢያ ሰብረው በመግባታቸውና ይህንን ጥፋት በመፈጸማቸው ግን በሩ የተቆለፈው ከውስጥ ነበር ወይስ ከውጭ የሚለውን ወሳኝ ማስረጃ አጥፍተዋል። ፖሊስ በሩን ሰብሮ ገብቶ ገነነን ሞቶ አግኝቶት ቢሆን ኖሮ የመጀመሪያ ተግባር የክፍሉ በር የተቆለፈው ከውስጥ መሆኑና አለመሆኑን ማረጋገጥ፣ ከዚያም የክፍሉ መስኮት ካለው ከውስጡ የተዘጋ መሆኑን ማረጋገጥ ነው። ይህ ከተደረገ ገነነ ራሱን አጥፍቶ ሊሆን እንደሚችል ወይም በሰው ተገሎ ሊሆን እንደሚችል ምርመራውን ፈር የሚያስይዝ ዋና የቴክኒክ መረጃ ተገኘ ማለት ነበረ። ከዚህ በተጨማሪ ከበሩ እጀታዎች ላይ የሚወሰድ አሻራና ከቁልፍ ላይ የሚወሰድ አሻራ አለ። ይህ አሻራ ከገነነ አሻራ ጋር ማች ይሰራል። ውጤቱ ወንጀል መኖሩንና ለመኖሩን የሚጠቁም ሁለተኛ ወሳኝ የቴክኒክ ማስረጃ ነው። ገነነ ባለበት አካባቢ በልዩ መሳሪያ የዱካ አሻራም ይፈለጋል። አልጋውም ይፈተሻል። ክፍሉ ውስጥ ያለ ምንም አይነት ፈሳሽ መጠጥ ይዘቱን ለማረጋገጥ ለፎረንሲክ ምርመራ ይያዛል። ሌሎችም በርካታና እዚህ ቢነገሩ የማይጠቅሙ ሚስጥራዊ የቴክኒክ ምርመራዎች ይካሄዳሉ። ማስረጃዎች ይሰበሰባሉ። በዚህ የተነሳ ፖሊስ ነገሩ ግድያ ወይስ የተፈጥሮ ሞት አሊያም ራስን ማጥፋት ስለመሆኑ ፈር የሚያስይዝ መረጃ ይኖረው ነበረ። ሁለተኛው ከባድ ጥፋት ደግሞ ይሄ ነው። የገነነ ሚስትም ሆነ ሰይድ ኪያር ክፍሉ ሲገቡ ገነነ መሞቱን ካረጋገጡ ምንም ሳይነካኩ ፖሊስ መጥራት ነበረባቸው። ማንም አመዛዛኝ ሰው እንኳን በሆቴል ክፍል ቀርቶ በገዛ ቤቱ ውስጥ ሳይታሰብ ሞቶ ከሆነ ወይም መሞቱ ጥርጣሬ ካሳደረ ተከትሎት ከሚመጣው አሉባልታ የሚሆን ህጋዊ ጥያቄ ለመዳን አካባቢው ላይ ድርሽ አይልም። ምንም ነገር አይነካም። ዱካም ይሁን አሻራ እንዳይቀላቀል፣ ማስረጃ እንዳይጠፋ አካባቢውን አስጠብቆ ለፖሊስ ያሳውቃል። ይሄ ማንም ሲያደርገው የኖረ የደመ ነፍስ እውቀት ነው። መማርና መመራመር አያስፈልገውም። ፖሊስ በዛ ወቅት ተጠርቶ ቢሆን ኖሮ ቢያንስ ይህንን ያደርጋል። ከገነነ አስክሬን ላይ አሻራ ይወስዳል። ገነነ አካሉ ላይ ያለ በአይን የሚታይ ጉዳት ካለ መላ ሰውነቱን ይፈትሻል። ተተኩሶበት ከሆነ መሳሪያውን ከናቀማመጡ ታንቆ ከሆነም ገመዱ ከመነካካቱ በፊት ፎቶ ተነስቶ ለማስረጃ ይወሰዳል። ይህ አሻራ ከበሩ እጀታና ከቁልፍ አሻራ ጋር ማች ስለሚያደርግ አስፈላጊ ነው። በክፍሉ ውስጥ ሌላ ገነነ ህይወቱን አጥፍቶታል ወይም ህይወቱ ጠፍቶበታል ተብሎ የሚጠረጠር ምንም ነገር ካለ ለማስረጃ ይያዛል። ማስረጃዎች ሲሰበሰቡ ከዚያ ስለመገኘታቸው መርማሪው እዚያ ሆኖ ሂደቱን ሲያዩ የነበሩ 1-2 ሰዎችን የታዛቢ የደረጃ ምስክር ቃል ይቀበላል። ይህ ባለመሆኑ ግን የገነነ አሟሟት ምርመራ ወሳኝ ምዕራፎች እንዲደበዝዙና እንዲታጠፉ ምክንያት ሆኗል። ሶስተኛው ጥፋት ደግሞ ይሄ ነው። የገነነ ባለቤትም ይሁን ጓደኛው ሰይድ ኪያር ወይም የሆቴሉ ሰዎች ፍጹም ማድረግ ያልነበረባቸው ነገር የገነነን አስክሬን ወደ ቤት መውሰድ ነው። ይህ በፍጹም መደረግ ያልነበረበት ጥፋት ነው። እንዴት የፈለገ ቢደነግጡ የፈለገ ቢዋከቡ ይህ ይጠፋቸዋል። የሰው ልጅ እንኳን ሞቶ ተገኝቶ ቀርቶ መኪና ገጭቶት ሞቶ ከሆነ እንኳን አስክሬኑ ወደ ሆስፒታል እንጂ ወደ ቤት አይወሰድም። አሟሟቱ የሚታወቅ ቢሆንም ተመርምሮ በህጋዊ አካል መረጋገጥና መመዝገብ አለበት። ይህ ህግ የሚያዘው ሰዎች የፈለገ ሟች ዘመዳቸውን ቢወስዱት ሊያስቀብሩት የማይችሉት ሂደት ነው። አስክሬን ማንገላታት አይገባም እያሉ ፖሊስ ሳይመረምረው የቀበሩ ሰዎች እኮ ታስረው አስክሬኑም ተቆፍሮ ወጥቶ ተመርምሮ ያውቃል። ምክንያቱም ነገ ከሚከሰት ችግር ዛሬ የሚፈጠር መጉላላት ይቀላል። ይህ ጥፋት በመፈጸሙ ግን ገነነ ታንቆ ሞተ ወይስ ሰው አንቆት ገደለው ወይስ በሌላ ምክንያት ሞተ የሚለውን መረጃ አዛብጡታል። ፖሊስ አስክሬኑን አንስቶ ቢሆን ኖሮ በጥንቃቄ ጭኖ ወደ ሆስፒታል ለፎረንሲክ ፓቶሎጂ ምርመራ ይወስድና ያስረክብ ነበረ። በዚህ መሃል የወሰደውን የገነነን አሻራ ሳምፕል ከበር እጀታና ቁልፍ ላይ ካገኘው አሻራ ጋር ማች አድርጎ ትክክል ከመጣለት ገነነ በሰው ተገደለ የሚል እሳቤውን ትቶ የምርመራ ስኮፑን በማጥበብ ራሱን አጥፍቷል በሚል ማጠቃለያ መዝገቡን ለመዝጋት ሆስፒታል የላከውን የገነነን አስክሬን የምርመራ ሪፖርት ይጠብቅ ነበረ። ከዚያም ወዳጅ ዘመድ አዝኖ የሚታማም የሚያማም ሳይኖር እውነቱ ፍርጥርጥ ብሎ ማንም የጎይ ሳይታይ ለሟች ሐዘን መቀመጥና ነፍስ ይማር ማለት በተቻለ ነበረም። በነገራችን ላይ አስክሬን ምርመራ የሚካሄደው በሁለት ደረጃ ነው። ቀዳሚውና የመጀመሪያው ደረጃ የሚባለው በአይን የሚታይ የአካል ክፍል ላይ የደረሰ ጉዳት ሲሆን ቀጣዩን የመጨረሻ ደረጃውን በውስጥ አካል ብልት ላይ የደረሰ ጉዳት በምርመራ ሲረጋገጥ ሁለቱ ተጣምሮ የሚመጣው ውጤት ነው የአሟሟት ሁኔታውን የሚወስነው። አቤት ሆስፒታል የሰጠው መረጃ
የሟች አንገት አካባቢ የገመድ ክርክር መታየቱን የሚገልጸው በእይታና አካል ፍተሻ የተገኘ የመጀመሪያ ደረጃ ሪፖርት ነው። ክርክሩና ቁስሉ ገነነ በገመድ ታንቆ ነበር የሚለውን እንጂ ራሱን አነቀ ወይም ታንቆ ሞተ የሚለውን አያረጋግጥም። ይህ ቢሆን ማንም ወንጀለኛ ሰው ገድሎ ታንቆ ሞተ ለማስባል አንገቱ ላይ ገመድ አጥብቆ በማሰር ከፍትህ ዓይን መሰወር ይችል ነበር። ገነነ ዊልቸር ላይ ሆኖ ሳለ እንዴት በገመድ ታንቆ ሞተ ይባላል የሚል አስተያየትም አይቻለው። ታንቆ ለመሞት የግድ ኮርኒስ ላይ መንጠልጠል ግድ አይልም። በራስ እጅ ራስን አንቆ መግደል ይቻላል ወይ የሚለው ላይ ከደመ ነፍስ መፈራገጥና ከሞት በፊት ባለ ራስ መሳት ምክንያት ውጤት ሙሉ ሞትን ስለማምጣቱ ጥርጣሬ ቢኖረኝም ሸሽቀቆ ሳይሰሩ ሰዎች ራሳቸውን የሚያጠፉበትና ፖሊስም የሚያውቃቸው እዚህ ላይ መጠቀስ የሚያስፈልጉ ዘዴዎች አሉ። ወደ ፓቶሎጂው ስመለስ አንድ ሰው ሲታነቅ በአየር እጥረት ሳቢያ አንጎልን ጨምሮ ጉዳት የሚያደርስባቸው የውስጥ አካል ብልቶች አሉት። አስክሬኑ ተከፍቶ ጉዳት የደረሰበት ብልት ተለይቶ የሚመረመረው ለዚያ ነው። አቤት ሆስፒታል በመጀመሪያ ደረጃ የእይታና አካል ፍተሻ ምርመራ ብቻ የገነነን ሞት አረጋግጦ ለፖሊስ ማረጋገጫ ሪፖርት ይጽፋል የሚል እምነት የለኝም። የገነነን አስክሬን ተከፍቶ ተመርምሯል የሚል ተስፋ ሊያዝና የዚያ ምርመራ ውጤት ነው የመጀመሪያው ደረጃ ግምት እውነት ወይም ስህተት መሆን የሚያረጋግጠው። ስለዚህ ከላይ ያለውን ሁለተኛ ደረጃ ምርመራ ነው አሟሟቱን በደንብ የሚነግረን። ፓቶሎጂስቶቹም ገመዱን ፈልጉ ያሉት ምናልባት ምርመራው በመታነቅ መሞትን ካረጋገጠ ፖሊስ ማስረጃ እንዲኖረው ብለው እንጂ ለነሱ ስራ ምንም አያደርግላቸውም። ፖሊስ ግን ሰዎቹ በፈጸሙ ስህተት ጉዳይ ወደ ወንጀል አምርቶ ተጠርጣሪ ቢይዝ እንኳን ሕግ 4 ማዕዘን ሳጥን ነውና የተከሳሽ ጠበቆች ለሚያነሱት ክርክር ማርከሻ የሚሆን የአቃቢ ሕግ መከራከሪያ የሆነ ወሳኝ ማስረጃ አጥቷል። ነገሩን ስንጠቀልለው ገነነን ሰው ገደለው ወይስ ራሱ ገደለ የሚለውን ለመደምደም ብቸኛው ዕድል የፎረንሲክ ፓቶሎጂ ሁለተኛ ደረጃ ሁለተኛና የመጨረሻ ምርመራ ሪፖርት ነው። እንደኔ ግምት በተሰራው ጥፋት የተነሳ ከፓቶሎጂ ውጤት ባሻገር ፖሊስ የቴክኒክ ምርመራ በማጠናከር ወደ አሟሟቱ ሚስጥር የሚወስደውንና አባሪ ማረጋገጫ የሚሆነውን ማስረጃ በእጁ መያዝ የሚችልበት እድል አምልጧል። ከሰዎች የሚገኝ የታክቲክ ማስረጃ ደግሞ ጉዳዩ ሽፋን ስለሆነ ለምርመራው ብዙም የሚደግፈው አይሆንም። እንግዲህ የፓቶሎጂስቶቹ ሪፖርት ፖሊስ እጅ ሲገባ የሚያመለክተው አቅጣጫ ሰሞኑን ግልጽ የሚሆን ይመስለኛል። አሁን አንድ ሚኒሊክ ሆስፒታል ብቻ የነበረው ምርመራ ብዙ ቦታ ስላለ እንደ ድሮ ጊዜ አይፈጅም። ከዚያ በኋላ ነው ዋናውን እውነት የምናውቀው። እስከዚያው ድረስ በቅን ልቦና በመነሳሳት ወይም ባለማወቅ ወይም በግዴለሽነት ወይም በሌላ ምክንያት የተሰራው ጥፋት እንዳለ ሆኖ ማንንም ከማማትና በጥርጣሬ የቤተሰብን ሐዘን ከመበረዝ ተጠብቀን የገነነን አሟሟት ለመደምደም የፖሊስ መግለጫ መጠበቅ የተሻለ ይመስለኛል።